እንግዲህ ዛሬ ቤተሰብ እንደምታዩት ጓደኞቼን ጠርቻለሁ። እሷ ያው ከሄደች 3 ቀን ሆኗታል እና ዛሬ ጓደኞቼን እንግዲህ ኑ ብዬ ፈታ ላረጋቸው። እዚህ ጋር ኬክ እጋግርላችኋለሁ። ዘይቱ እዩት፣ በ3 ቀን የተቀነሰ ዘይት በ3 ቀን ይሄን እዚህ ይደርሳል። ግን አሁን ለኬክ መጋገሪያ ይበቃኛል። ኖርማል ቡና አፍልቻለሁ ምናምን እና እንደውም መሸ፣ አዳራችንን ነው እንመጣለን ያሉት። ስለዚህ እስከ ማታ እስከፈለገን ሰዓት አብረን እንቆያለን እና እንዴት ደስ እንዳለኝ እናንተ አልገባችሁም። ምክንያቱም የደረቀ ዳቦ ምናምን ጥላልኝ ስትሄድ እኔ ይሄ ምናምን ያለ አልመሰለኝም። ይሄንንም ደብቃ የወጣች ነበር የመሰለኝ። ለካ ዱቄትም አለ፣ እንቁላሉን፣ ዘይቱን ያው አይታችሁታል፣ ቡና ምናምን አለ። እንደገና ትንሽ ብር ሰታኝ ነበር የሄደችው። በዛቺ ብር ደግሞ ምሳ ምናምን አዘጋጅቼላችኋለሁ። ምሳ ምናምን ሰርቻለሁ። እንግዲህ ማን ተጎዳ? እስቲ ጋይስ ማን ተጎዳ? ራሷ ተጎዳች። እኔም በጸባይ ብትይዘኝ ኖሮ እንደዚህ አላደርግም ነበር። ገና ለገና ቤት የሰራችውን ምግብ አቅርቤ ብሉ ባልኩኝ እሷ ኢኮኖሚ አለች። ኢኮኖሚ የበለጠ ተቃወሰ። ግን እኔ ተንኮል አስቤ ሳይሆን ጓደኞቼ በጣም ናፍቆኝ ነበር፣ ተገናኝተን አናውቅም ነበር እና ደውዬላቸው ነግሬያቸዋለሁ። እየመጡ ነው። እዚህ ጋር ቡና ሲኒ አለ፣ ቡና አፈላላችኋለሁ። ሲመጡ ሲደርሱ አፈላለሁ፣ ችግር የለም። አሁን ግን እንትን ይሄንን ኬክ ነገር ልስራ። እዚህ ጋር ትንሽ እንትን ጋግሬያለሁ። እንግዲህ ለእነሱም ይሆን ነገር ነው። ያው ትንሽዬ ነገር ነው ያረኩት። ምሳም ዝም ብዬ አንድ አይነት ወጥ ነው የሰራሁላቸው። ምክንያቱም ይበቃል ብቻ። እሷ አርጋ እንደሄደችው አይደለም መቼስ። እኔ እንግዲህ ለራሴ ካፍታፍ ብዬ ይሄ ፓውደር ነው፣ ቤኪንግ ፓውደር ነው ይሄ። ለእንትን ይሆነኛል። ይሄ ምሳሌ እዚህ ስላርጋው ሲመጡ ፕሮሰስ ከማበዛ ብዬ እኮ ጋይስ። እና ቆይ ማለት እና እላችኋለሁ ጋይስ። አሁን እንቁላል ምናምን እሰራለሁ፣ ወይንም ሲመጡ አብረን እንጋግራለን። ያው ደስ ይላል ከጓደኞቼ ጋር ስራ ምናምን ሰራ፣ በጣም ደስ የሚለኝ። አብረን እንጋግራለን። ይሄ እነሱ ሲመጡ ወይም ቆይ እስቲ ልደውልላቸው። ጠራ። ሄሎ ምንድን ነው እናንተ ደግሞ ቆያችሁ እኮ እየጠበኳችሁ አይደል እንዴ? እንዴት አልቸኩልም? ዛሬ እኮ አብረን ፈታ ልንል እኮ ነው። እንዴት አልቸኩልም? ምን ሆናችሁ ነው? አረ በጣም ትደብራላችሁ። እኔ ስንት ሰዓቴ ሙሉን ነገር አዘጋጅቼ እየጠበኳችሁ እኮ ነው። ስንት ሰዓት ሆነኝ እናንተን ስጠብቅ። ቤቲ ምን አሏት? አረ እንደምንም ሂዱና አስወጧት። ለምን? ሲጀመር እሷ የተረገመ ቤተሰብ ነው። በቃ ተዋት እናንተ ብቻ ኑ እየጠበኳችሁ ነው። ችግር የለም አለ ሁሉም አለ። እሺ በቃ ወዴ ቶሎ በሉ አፍጥኑት። ደርሰዋል። ምን ላድርግ? ምን ይሻላል? እና ደርሰዋል። ይሄንን ልመላሰው እንዴ? ምክንያቱም ኪችን በኋላ እነሱ ሲመጡ ስራ ነው ማምሻችን የምናደርገው። አሁን ምሳ ከበሉ ሲመጡ ጨነቀኝ። የሆነ ውስጤ በጣም እየጨነቀኝ ነው። ወይ አይደርሱ ወይ ምን አይሉ ምን አይነት የተረገሙ ናቸው። በቃ ሰው ሲጠብቃቸው ምንም አይገባቸውም። ሲያስጠሉ ገና ይጠራራሉ። እንዴ አሁን በዚህ ሰዓት ነው የሚጠራሩት? እስካሁን ሰዓት የት ሄደው ነው የሚጠራሩብኝ? አሁን ብለውኛል። እኔ ዛሬ እግዚአብሔርን እንዴት ደስ እንዳለኝ። ምክንያቱም
እንግዲህ ሀሳቧ የማዘር ሀሳብ የማዙካ ሀሳብ አልተሳካም። ምክንያቱም እሷ የሆነ እኔን ማጎሳቆል ነበር አላማ። እኔ አልተጎሳቆልኩም፣ እግዚአብሔር ይመስገን። ፈታ እያልኩ ነው። ጭራሽ ጓደኞቼ አብረውኝ ነው የሚያመሹት ዛሬ። በጣም ደስ ብሎኛል። አልገባችሁም? በር መጡ ምንድን ነው? ደነገጥሽ? እንዴት ናችሁ? ደነገጥሽ? ምንድን ነው? ለምን መጣሽ? እንዴት መጣሽ? እንዴ ቤቴ መስሎኝ ማለት ገና ዛሬ ከሄድሽ 3 ቀንሽ እኮ ነው። ሳምንት ቆያለሁ እኮ ነው ያልሽኝ እና በሄድኩበትን ጨረስኩኝ መጣሁ። ምን ነው ወዴ? ለምን መጣሽ? ለምን መጣሽ? ሲጀመር ምን መጣሽ? ለሳምንት ብለሽ አይደል እንዴ ሄድሽ? እንደጨረስኩኝ የሄድኩበትን እንዴ ምንድን ነው የምትለጪ? ለዚህ ነው እንደዛ የምትይኝ አይደለ? ለዚህ ነው አይደለ? እንደዚህ ለምን መጣሽ ብለሽ የምትይኝ? እንደዚህ እንድመችሽ ነው? እንደዚህ እንድመችሽ ነው ወይ? ይሄን ሁሉ ለማድረግ ነው ወይ? ይሄን ሁሉ ለማድረግ ነው? እንድመችሽ ነው? እንድመችሽ ነው ወይ አንቺ ልጅ እንደዚህ የምታደርጊው? ምን ስጀልሽ የሄድኩት ለካ እንደዚህ እኔ መች አጣሁት ያንቺን ጸባይ? ሲጀመር መች አጣሁት ያንቺን ጸባይ? ያንቺን ጸባይ ጓደኞቼ ቆይ ተረጋጊ፣ ቆይ ተረጋጊ፣ ቆይ ተረጋጊ። ወይኔ ጓደኞች፣ ወይኔ ጓደኞች፣ አንቺ ለጓደኞች ትጨነቂያለሽ አይደለ? ለጓደኞች ትጨነቂያለሽ። እኔ አንቺ ማለት በንክሻ ይይዝልሽ አንቺ ለጓደኞች ነው አይደለም እንትን የምትይው እኔ የተቃጠልኩትን እኮ ማንም ሊቀጠልልኝ አልቻለም። ምን ላድርግሽ? ጓደኞቼን እኮ ይጠራው። ምን ላድርግሽ? ምን ላድርግሽ? አንቺ ምን ላድርግሽ? ምንድን ነው ማድረግ ያለብኝ? ምንድን ነው ማድረግ ያለብኝ? ሰርግና ምላሽ ሆነልሽ ነው የወጣሁልሽ። በቃ እንደፈለግሽ። ምን ችግር አለ? ምን ችግር አለ? እኔ ሁለተኛ እዚህ ቤት እንዳይደርሱ ነው የማደርጋቸው። እነሱ እንዳትደውይ ነው የምልሽ። ልደውልበት። ሄሎ እንዳትደውይ። ሄሎ ችግር ተፈጥሯል። እሺ እንዳትመጡ እደውልልሻለሁ። በቃ እደውልልሻለሁ። እንዳትደውይ በእናትሽ በቃ እንዳትደውይ እኮ እኔ የተቃጠልኩት እኮ ማንም አልተቃጠለልኝም። ማንም እኔ ምን ልሁን ምን ይሻለኛል? ምንም ይሻለኝ። ቆይ አንቺ እንዴት ባደርግሽ ነው እንትን የምትይው? እንዴት ባደርግሽ ነው? በዱላ ነው ወይስ ምንድን ነው እንደዚህ የሚያደርግሽ? እንዴት ላድርግሽ? በምን ይልንካስሽ? ለምንድን ነው ስነ ስርዓት የማይኖርሽ? እንደዚህ ገና ወጣች ብለሽ እንደዚህ ኮልኩለሽ እንደዚህ የምታደርጊው? ይሄ ለስንት ቀን የቀነስኩልሽ? ዱቄት አይቀርሽ ምን አይቀርሽ? አይ በዛ አይንማ በርበሬና እንትኑ ማለት ነው ሽሮ። እነዛስ እንዴት ወላጅ የላቸውም? እንደዚህ እየተሰበሰቡ በየቀኑ የሚበሉት ጓደኞቼ ናቸው እኮ አይደል እንዴ? ኧረ ተይ አንቺ ላይ ተመለሽ፣ ወደ ራስሽ ተመለሽ። ታይ ግድ የለሽም። ታይ አንቺ ነከሽኝ እኮ ነከሽኝ። በብሄ ረፊ እንዴ ነከሽኝ ትላለች እንዴ? ደግሞ ነከስኩሽ እንዴ? እንዴ ኧረ ጨጓራዬ አሁንስ ተመለጠ ጨጓራዬ። የተበዘች የተነሳ